የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። በዚህም መሰረት እንግዲህ የመብራት ቆጣሪ እየተቀየረ መሆኑንና ካሉበት ሆነው ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸው ታውቋል። በሌላ በኩል ደግሞ ባንኮች ከፍተኛ መጠን ያለው የውጭ ምንዛሪ ለደንበኞች በመስጠት ላይ እንደሚገኙ አስታውቀዋል። በቀጣይም የውጭ ምንዛሪ በስፋት እንደሚያቀርቡ ባንኮቹ ይፋ አድርገዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። የመብራት ቆጣሪ እየተቀየረ መሆኑንና ካሉበት ሆነው ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸው ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ ኃይል ተጠቃሚ ደንበኞችን ቆጣሪዎች ወደ ስማርት ሜትር ለመቀየር የሚያስችል የስማርት ሜትር መሰረተ ልማት ዝርጋታ የውል ስምምነት ተፈራርመዋል። የውል ስምምነቱ የተፈረመው በኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውና ፓወርኮም ኤልቲዲ በተባለ የእስራኤል ኩባንያ ተወካይ ያዕቆብ ዳር መካከል ነው። የስማርት ሜትር መሰረተ ልማት ዝርጋታው ሁሉንም የመካከለኛ ኃይል ተጠቃሚ ደንበኞችን የሚያካትት ሲሆን 29.8 ሚሊዮን ዶላር እና 10.2 ሚሊዮን ብር ተመድቦለታል ተብሏል። ለመካከለኛ ኃይል ተጠቃሚ ደንበኞች የስማርት ሜትር መሰረተ ልማት ዝርጋታ ስራን ለማከናወን 1 ዓመት ከ6 ወር የጊዜ ገደብ ተይዞለታል። የመካከለኛ ኃይል ተጠቃሚ ደንበኞችን ስማርት ሜትር መሰረተ ልማት ዝርጋታ የቅድመ ክፍያ ደንበኞች ባሉበት ቦታ ሆነው የኤሌክትሪክ ኃይል ለመሙላት የሚያስችላቸው መሆኑም ታውቋል። ተቋሙ በመጀመሪያ ምዕራፍ የከፍተኛ ኃይል ተጠቃሚ ደንበኞችን ቆጣሪ ወደ ስማርት የመቀየር ስራን ሙሉ በሙሉ ያጠናቀቀ ሲሆን በቀጣይም አሁን ውል ከተገባው የመካከለኛ ኃይል ተጠቃሚ ደንበኞች በተጨማሪ የመኖሪያ ቤት ተጠቃሚ ደንበኞችን ቆጣሪ በስማርት ለመቀየር በሂደት ላይ እንደሚገኝ አስታውቋል። ተግባራዊ የሚደረገው የስማርት ሜትር መሰረተ ልማት ዝርጋታ ፕሮጀክት የኃይል ብክነትን ለማስቀረትና የተቋሙን ገቢ ለማሳደግም ከፍተኛ ጠቀሜታ ይኖረዋል ተብሏል። በሌላ በኩል ደግሞ ባንኮች ከፍተኛ መጠን ያለው የውጭ ምንዛሪ ለደንበኞች በመስጠት ላይ እንደሚገኙ አስታውቀዋል። በቀጣይም የውጭ ምንዛሪ በስፋት እንደሚያቀርቡ ባንኮቹ ይፋ አድርገዋል። የኢትዮጵያ ንግድ ባንክ 122.5 ሚሊዮን ዶላር ለደንበኞቹ ድልድል ማድረጉን አስታውቀዋል። የኢትዮጵያ ንግድ ባንክ የሀገሪቱን የገቢ ንግድ ለማሳለጥ ከፍተኛ የሆነ የውጭ ምንዛሪ ለደንበኞቹ እያቀረበ እንደሚገኝ ገልጿል። በዚህ መሰረት በአጠቃላይ 711 የባንኩ ደንበኞች ያቀረቡትን ጥያቄዎች በመገምገም ከቀረቡት ጥያቄዎች ውስጥ 98 በመቶ የሚሆን መመለሱን አስታውቀዋል። በዚህም ለደንበኞቹ በድምሩ 122.5 ሚሊዮን የአሜሪካን ዶላር ድልድል ማድረጉን ገልጿል። በተጨማሪም የቀሩት ጥቂት ደንበኞች ጥያቄያቸው ተጨማሪ የመረጃ ማጣራት ስራ ተሰርቶበት በቅርቡ የሚታይላቸው ይሆናል ተብሏል። በቀጣይም ለደንበኞቹ የውጭ ምንዛሪ ጥያቄ ተገቢውን ምላሽ ለመስጠት ባንኩ ዝግጁ መሆኑንም ባንኩ በማህበራዊ ትስስር ገጹ ባወጣው መረጃ አስታውቋል። አዋሽ ባንክ በበኩሉ በ3 ወራት ብቻ 498 ሚሊዮን የአሜሪካን ዶላር ለደንበኞቹ ማቅረቡን አስታውቋል። አዋሽ ባንክ በ3 ወራት ውስጥ ብቻ ከ2200 በላይ የሆኑ ደንበኞቹ በድምሩ ከ498 ሚሊዮን የአሜሪካን ዶላር በላይ እንደ ጥያቄያቸው መጠን የውጭ ምንዛሪ ማቅረቡን ይፋ አድርጓል። በተጨማሪም ባንኩ ለተለያዩ የሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ እገዛ አድርጌያለሁ ብለዋል። ባንኩ ይህን የውጭ ምንዛሪ ድልድል በሚያደርግበት ጊዜ መንግስት የፍራንኮ ቫሉታ ስርዓትን ያቆመ ከመሆኑ ጋር ተያይዞ ወደ ሀገር ውስጥ የሚገቡ ሸቀጦች እጥረት እንዳይከሰት በማሰብ በ3 ወራት ውስጥ ብቻ ለዘይት ከ50 ሚሊዮን ዶላር በላይ፣ ለነዳጅ 79 ሚሊዮን ዶላር፣ ለስኳር 20 ሚሊዮን ዶላር፣ ለሩዝ 11 ሚሊዮን የአሜሪካን ዶላር የሰጠ ሲሆን ትምህርትና ሕክምናን ለመሳሰሉ ክፍያዎች ቅድሚያ በመስጠትም የውጭ ምንዛሪ ድልድል ማድረጉን ባወጣው መግለጫ ጠቅሷል። በአሁኑ ወቅትም የኢትዮጵያ ብሔራዊ ባንክ በየ15 ቀኑ የውጭ ምንዛሪ በጨረታ ለባንኮች እያቀረበ በመሆኑና የወጪ ንግድና ወደ ሀገር ውስጥ የሚላክ ሐዋላ በጣም እየተሻሻለ ከመሆኑ
የተነሳ የሀገሪቱ የውጭ ምንዛሪ ግኝት እያደገ እንደሚሄድ ይጠበቃል ብለዋል። በመሆኑም አዋሽ ባንክ የደንበኞቹን የውጭ ምንዛሪ ፍላጎት ለማርካት የአቅርቦት ችግር እንደማያጋጥመው አስታውቆ የውጭ ምንዛሪ አቅርቦትን በበቂ ሁኔታ የሚያመቻች መሆኑን ገልጿል። አሁንም ባንኩ በእጁ የሚገኘውን የውጭ ምንዛሪ በሰፊው እያቀረበ የሚቀጥል መሆኑን ከባንኩ ያገኘነው መረጃ አስታውቋል። በሌላ በኩል ደግሞ ከወጪ ንግድ 6 ቢሊዮን ዶላር ለማግኘት በትኩረት እየተሰራ መሆኑን መንግስት አስታውቋል። ዘንድሮ በዓመቱ መጨረሻ የወጪ ንግድ ገቢን 6 ቢሊዮን ዶላር ለማድረስ ትኩረት ተሰጥቶ እየተሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ፎሌ ገልጸዋል። አዲሱ የንግድ ፖሊሲን ተወዳዳሪነትን የሚያሳድግ መሆኑ ተጠቁመዋል። ዶክተር ካሳሁን ጎፌ ሚኒስቴሩ የተለያዩ ባለድርሻ አካላትን ያሳተፈ ረቂቅ የኢትዮጵያ የንግድ ፖሊሲ የማጠቃለያ ግብዓት ማሰባሰቢያ መድረክ ሲካሄድ እንዳሉት ባለፉት 8 ወራት ከወጪ ንግድ 4.5 ቢሊዮን ዶላር ገቢ ተገኝቷል ብለዋል። በቀሪ ጊዜ ገቢውን በማሳደግ 6 ቢሊዮን ዶላር ለማድረስ ትኩረት ተሰጥቷልም ሲሉ አስረድተዋል። በ2010 ዓ.ም ከወጪ ንግድ የገባው 2.6 ቢሊዮን ዶላር እንደነበር አስታውሰው በ2017 በጀት ዓመት መጨረሻ የወጪ ንግድ ግኝትን ከ6 ቢሊዮን ዶላር በላይ ለማድረስ ጥረት እየተደረገ መሆኑን ተናግረዋል። መንግስት የንግዱን ዘርፍ ተወዳዳሪና ተገማች ለማድረግ ጥረት ሲያደርግ መቆየቱንም ዶክተር ካሳሁን አመልክተዋል። ተቋሙ ከተመሰረተ ጀምሮ በተለያዩ ስያሜዎች እየተጠራ በርካታ ዓመታት ማሳለፉንና እስካሁን የንግድ ፖሊሲ እንዳልነበረውም ገልጸው እየተረቀቀ ያለው ፖሊሲ ከነባራዊ ሁኔታ ጋር የተዛመደ የወደፊት አቅጣጫን መሰረት ያደረገ መሆኑንም አመልክተዋል። ፖሊሲው ቶሎ ጸድቆ ወደ ተግባር እንዲገባ ይደረጋልም ሲሉ አስረድተዋል። ተገማች የገበያ ዕድሎችን በማስፋት ጥራት ያላቸውን ምርቶችን በማቅረብ ተወዳዳሪ ለመሆን የሚያስችል ስራ መስራት ተገቢ መሆኑን በማመን እንቅስቃሴ መጀመሩንም አስገንዝበዋል። የወጪና ገቢ ንግድ ተወዳዳሪ መሆን የሚቻለው ጥራትን ማዕከል ሲያደርግ መሆኑን የጠቆሙት ዶክተር ካሳሁን ይህንን በመገንዘብ 8.2 ቢሊዮን ብር ወጪ ተደርጎ የተገነባው የጥራት መንደር ተመርቆ በቅርቡ አገልግሎት መጀመሩ ለተግባሩ በበጎነት እንደሚጠቀስ ተናግረዋል። ኢትዮጵያ ባካሄደችው 5ኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ኢትዮጵያ የድርጅቱ አባል መሆን እንደምትችል ተጨባጭ ተስፋ የታየበትና በስኬት የተጠናቀቀ ድርድር መካሄዱን ተናግረዋል። ቀሪ ስራዎችን ለማጠናቀቅ በትኩረት እየተሰራ መሆኑንም ጠቁመዋል። የእሁድ ገበያዎችን በማስፋፋት ሸማቹ በተመጣጣኝ ዋጋ ምርትና አገልግሎት ማግኘት የሚያስችለውን ስራ መሰራቱን አመልክተዋል። የንግድ ፍቃድ ለማውጣት ይፈጅ የነበረውን ጊዜ በመቀነስ አሰራሩን ምቹ ለማድረግ መቻሉንም ተናግረዋል። የተዘጋጀውን ረቂቅ የኢትዮጵያ የንግድ ፖሊሲ ሰነዱን ያቀረቡት የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዶክተር ደስታው መኳንንት ፖሊሲው ላይ ከተቀመጡት አቅጣጫዎች መካከል ከፍተኛ የወጪ ምርት የሚመረትባቸው አካባቢዎች ላይ መሰረተ ልማት እንዲሟላ፣ የኮሪደር ልማት እንዲተገበር እንደሚደረግ አመልክተዋል። ቀጠናዊ ትስስርና ውህደትን ለማጠናከር እንዲሁም ሀገራዊ ተወዳዳሪነትን ለማሻሻል እንዲቻል የመንገድ፣ የባቡር መሰረተ ልማትና ዲጂታል ትስስርን ጨምሮ ቀጠናዊ የልማት ትብብሮች ላይ ሀገርን የሚመጥን ተሳትፎ ለማድረግ አቅጣጫ መቀመጡን አመልክተዋል። ድንበር ተሻጋሪ ንግድን ቀላልና ቀልጣፋ ለማድረግ የተቀናጀና ዘመናዊ መሰረተ ልማት ግንባታና የተቀናጀ የአሰራር ስርዓት መዘርጋትን የፖሊሲ ሰነዱ ማመልከቱንም ዶክተር ደስታው ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።